ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ይሄማ በፍጹም የሚሆን ነገር አይደለም። ለምን እስከዚህ ድረስ? በጣም ደስ ይላል። አሁንም ስለ ወንድምሽ ግድያ ሲወራ እየደነገጥሽ ነው? እንደዛ ነው ሜርሲ? ንገሪኝ። በደንብ ሰምታናለች እንጂ ባሰማ ኑሮማ እንዲያደነግጥም ነበር። ቻክስቴ አንዴ እምነታቸውን ላግኝ እንጂ እንዳይነሱ አድርገኝ ነው የምሰብራቸው። ምን ሰብራቸው በይ? ያ እዝራ ተብዬው አሁንም ድረስ ነው ያለውን ጥላቻ በግልጽ እያሳየኝ ነው። ወንድም የራሱ እንዲያመጽብኝ እኮ እያደረገ ነው። ቆይ ግን ቀጣይ እርምጃችን የሚሆነው ምንድነው? አባዬ ያላትን አክሲዮን መልሼ ልሰጣት ነበር። ለሱ እንኳን ባትቸኩል ደስ መቼም ከዚህ ሁሉ ጊዜ በኋላ ካጸደ ጋር ትሆናለች ብላ አታስብም ማለት ነው። ሜርሲን በቀላሉ ልናምናት እንችላለን እያልከኝ? ቆይ እሺ ምን ተፈጥሮ ነው? ቆይ ግን እዝራ ንገረኝ፣ ስለ እናት ፍቅር ምን ያህል ታውቃለህ? ምን ስለምን እናት ፍቅር ነው የምታወሪው? የሆነን ሰው ቀምቼ እየኖርኩ ነው እዝራ። እንዴ ይሄ ደግሞ ምን ማለት ነው? የእናት ፍቅር የሰው ህይወት ቀምቼ? ቆይ አልገባኝም። የማንን ህይወት ነው የቀማሽው? እስቲ ኩኩሻ ሁሉን ነገር በግልጽ ነገር። ምን ብዬ ነው የምነግረው? ለሀብል የሚገባውን የእናቷን ፍቅር ቀምቻት እያጣጣምኩ ነው የምለው? ኧረ አይሆንም። ጎዳና ላይ ተወልጄ ያደግኩ አባትና እናት የሌለኝ ምስኪን ነኝ። አሁን ያገኘሁትን የእናት ጠረን ደግሞ ህይወቴን ሙሉ ስመኘው የነበረው ነው። እንዴት ብዬ ነው እውነቱን ተናግሬ ከዚህ? ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የሀብል ድራማ ተከታታዮች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንዴት ናችሁ የኔ ውድ ቤተሰቦች? በሀብል ድራማ እንግዲህ በዛሬው ክፍል ላይ ኩኩሻ አንድ ሚስጥር ልታወጣ እያሰበች ትገኛለች። እሱም እንግዲህ ኩኩሻ እንደሚታወቀው የሀብልን ህይወት ቀምታ ደስተኛ ሆና ለመኖር እየሞከረች ነበረ። ነገር ግን አሁን ላይ ልጅቷ በጣም ውስጧን ምንድነው ይሄ ውስጣችን የሰው ነገር መጥፎ ነገር ስናደርግ የሚቆጨን ወይም ደግሞ ውስጣችን ሰላም የሚያጣ አይነት ሰዎች አሉ አይደለም? እሷ እንግዲህ እንደዛ አይነት ልጅ ናት። ታዲያ እንግዲህ በወይዘሮ መነን ግብዣ መሰረት የሀብልን ህይወት ለሷ ተሰጥቶ የሀብልን እናት ንብረት ሙሉ ለሙሉ ለራሳቸው ለማድረግ በወይዘሮ መነን ትዕዛዝ መሰረት ልጁና ቀርባ ነበረ። እንግዲህ ልጅ ለመሆን በጣም ብዙ ፈተናዎችን አይታለች። የድሮ ባህሪዋን ማንነቷን ሁሉ ቀይራለች። ንግግሯን፣ ድርጊቷን ብቻ ብዙ ነገር ጥሩ ልጁና ለመታየት እንግዲህ ስትሞክርም ስትለማመድም አይተናት ነበረ። ነገሩ ተሳክቶላት እንግዲህ የሴትዋ ልጁና ወደዛ ቤት ሄዳለች። የሀብል እናትም ልጅን አገኘው ብላ በደስታ እንግዲህ በጣም ብዙ ነገሮችን እያሰበችላት ትገኛለች። በዚህ መሀል እንግዲህ ኩኩሻ ውስጧ ሰላም ሊያገኝ አልቻለም። በዛ ላይ ደግሞ እዝራ ምን አይነት መልካም ሰው እንደሆነ በድሮ ፍቅረኛዋ አይታለች። የድሮ ፍቅረኛዋ ሀብል ናት የገደለችው ብሎ ሀብልን ለጊዜው አሳልፎ ቢሰጥም መጨረሻ ግን ሀብልን ነፃ ወጥቷታል። እሷ ባልገደለችው ገደለች ብዬ በነገራችን ላይ ኩኩሻና ቢኒ ተመሳሳይ አይነት ባህሪ ያላቸው ወይም ደግሞ የሰው ሀቅ የማይፈልጉ ናቸው። እንግዲህ ቢኒ ምናልባትም ሀብል ናት ብሎ ሀብል ታስራ ብትቀር ኑሮ ምናልባትም ላይሞት ይችል ነበረ። ነገር ግን እውነቱን ስለተናገረ ነው አጸዳ ያስገደለችውና እንግዲህ ቢኒም ከሞተ በኋላ እህቱን ማርዳን ሕክምናዋን ሁሉ ሸፍኖ በዛ ላይ ደግሞ እንደ አባቱ ነው እሱና ሀብል እንግዲህ እናትና አባቱ ነዋት ወደ ቤታቸው በጉድፈቻ መልኩ ወስደው ሊያሳድጓት ወንድሟ ከሞተ በኋላ በዚህ መጠን በጣም ደግና መልካም ሰው ሆኖ ስላየችው እዝራን ኩኩሻ መጥፎ ሰው መሆን አልቻለችም። ለእዝራ እውነቱን ልትነግረው እንግዲህ ቀጥረው ነበረ። ይሄ ምንድነው የሀብልን ትክክለኛ ህይወት የሆነውን እሷ ቀምታ እየኖረች እንደሆነ ልትነግረው ቀጥረው ከተገናኙ በኋላ ግን እንግዲህ እኔ የአንድ ሰው ህይወት ቀምቼ እየኖርኩ ነው፣ መጥፎ ስራ እየሰራሁኝ ነው በማለት ለእዝራ ወሬውን ትጀምርለታለች። እዝራም እንግዲህ በጉጉት ምንድነው ብሎ ቢጠይቃትም ነገር ግን
ከዛ ቀደም ብሎ እንግዲህ እናት ተብዬዋ ወይም ደግሞ ወላጅ እናቷ ያልሆነችው የሀብል እናት ማለት ነው እንደ እናት ዳሳት አቅፋት ነበርና ኩኩሻ ደግሞ ያደገችው ጎዳና ነው። ቤተሰቧ ማንና ምን እንደሆነ የምታውቀው ታሪክ የለም። እናም እንግዲህ ሴትዋ ስታቅፋት ማለት ነው የእናትነት ስሜት የእናትነትን ጠረን አይታለች። እናም አሁን ላይ መልሳ ለራሷ እያደላች ነው ማለት ይቻላል ማለት ነው። ኩኩሻ ይህን የመሰለ ህይወት ይህን የመሰለ የእናትነት ፍቅር ሰታኝ እንዴት ነው አሁን እውነቱን ተናግሬ ያለ እናት መቅረት የምችለው? ይህን ማድረግ አልችልም። ይህን እድል የትም አላገኘውም። ቅድም እኮ ስታቅፈኝ ስትዳሰሰኝ የእናትነት ስሜትን እያየው ነበረ። ታዲያ ይህን እንዴት ነው አሁን እውነቱን ከተናገርኩኝ እኮ ይህን እድል አጠዋለሁ በማለት መልሳ እንግዲህ ልትነግረው የነበረውን ሚስጥር ሳትነግረው ቀርታለች። ይህ ነገር በጣም አሪፍ ነው። የእሷ ይህንን ያክል ጫፍ ጫፉን እንኳ መናገሯ ማለት ነው እዝራ ነገሮችን እንዲጠረጥር ይረዳዋል። ምክንያቱም እዝራ እንግዲህ ይህን ነገር ከሰማ በኋላ የማንን ህይወት ነው የቀማሽው ንገሪ ቢላትም እሷ ግን ይቅርታ አልናገርም በማለት ትታው ሄዳለች። ታዲያ እዝራ ወደ ቤት ከተመለሰ በኋላ እንግዲህ አንድ ነገር እያሰበ ነበረ። ኩኩሻ የማንን ህይወት ነው የቀማችው? የማንን ህይወት ቀምታ ነው እየኖረች ያለችው? በማለት ለራሱ ጥያቄ እየጠየቀ ይገኛል። ይሄ ነገር ከሀብል ጋራ ይገናኘውን እንዴ እያለም ነገሩን ወደ ሀብልም ወስዶታል። እና ምን ያክል ስማርት እንደሆነ እንግዲህ እዝራ እንዴት ማሰብ እንደሚችል እዚህ ጋር ማየት ትችላላችሁ። ቶሎ ብሎ ያሰበው ነገር ምንድን ነው? ይሄ ነገር ከሀብል ህይወት ጋራ ሊያያዝ ይችላል እያለ ይገኛል። እንግዲህ ይህን ነገር እዝራ መጠርጠሩ ምናልባትም ነገሩን ከስሩ እንዲያጣራ ሊረዳው ይችላል ብዬ አስባለሁኝ። ምክንያቱም ከዚህ ነገር ውስጥ እንግዲህ ያጸደ እጅም አለበት። አሁን ላይ አጸደ እንደሚታወቀው የወይዘሮ መነን ሚስጥር አውቃባታለች። ከጀርባዋ ምን እያደረገች እንደሆነ ወይም ደግሞ አቶ እስክንድር ከቤታቸው ካባረሯት በኋላ ወይም ደግሞ ከፈቷት በኋላ ምን አይነት ህይወት እየኖረች እንደሆነ ካየች በኋላ እየተከታተለቻት ነበረ። ምክንያቱም በፊት ወይዘሮ መነን ምንም የሌላት የኔ ቢጤ ነበረች ሲበዛና ለዕለት እንኳ ጉርስ የሌላት ሴት ድንገት ህይወቷ ተቀይሮ ስታያት ምን አግኝታ ነው በማለት እንግዲህ እግር በእግር እየተከታተለች ሚስጥሯን ደርሳበታለች። እሱም እንግዲህ የሀብል ወላጅ እናት መታ ያንን እድል ለመጠቀም እየጣረች እንደሆነ ካወቀች በኋላ አጸደም እኔም የዚህ ስራ አጋር መሆን እፈልጋለሁ፣ ሚስጥሩን ስላወቅኩኝ ላጋለጥሽ እችላለሁኝ፣ እውነቱን ለሀብልም ለእናቷን መንገር እችላለሁ ብላ ስታስፈራራት እንግዲህ መነን ለጊዜው ተስማምታለች። ምናልባት መነን በጣም ገንዘብ ወዳድ ስለሆነች አጸደንን ልትጎዳት ትችላለች ብዬ አስባለሁ። ለማስወገድም ልትሞክር ትችላለች። አጸደ በጣም ኃይለኛ ሴት ናት። የምትፈልገውን ነገር ለማግኘት ጥግ ድረስ ትሄዳለች። መነንም ደግሞ እንደዛው እንግዲህ እየተጋራቻት እንደሆነ ስታውቅ ምናልባት መጥፎ ነገር ልታረግባት ታስብ ይሆናል። አሁን ላይ ስርስር አድርጋ አስቀምጣታለች። ሚስጥርሽን ስለማቅ ያለሽን ነገር ሁሉ እኩል ነው የምታካፍይኝ ስትላት እየሰማን ነው። ታዲያ በዚህ ሁኔታ እያሉ ነው እንግዲህ እዝራ ይህን ነገር መጠራጠር የጀመረው። ከመጀመሪያውም የኩኩሻ ነገር ግራ አጋብቶት ነበረ። ድንገት ብዙ ነገሯ ሲቀየር ይች ልጅ የሆነ ወንጀል እየሰራች ነው ብሎ አስቦ ነበረ። ነገር ግን የእሱን የሚስቱን ህይወት ቀምታ እንግዲህ ዝንጥ ብላ ብዙ ነገሯ ተቀይሮ እየኖረች ትገኛለች። ነገር ግን አእምሮዋ እረፍት አላገኘም። የሀብልን ህይወት ስለቀማች ደስተኛ አይደለችም። ነገር ግን ደግሞ ትናንትናዋን ዘወር ብላ ስታይ ምን አይነት አስቀያሚ ህይወት እንዳሳለፈች ስለምታውቅ አሁን ላይ ብዙ ነገር እያየች ስለሆነ ይህን ነገር አሳልፋ የመስጠት ፍላጎቱ የላትም። ነገር ግን ደግሞ ውስጧ ሰላም ሊያገኝ አይችልም። በዛ ላይ ደግሞ የእዝራ ጥሩነት ይህን እንድታደርግ እያስገደዳት ነው። ታዲያ እንግዲህ ይህን ነገር በመናገሯ እዝራ ይህ ነገር ከሀብል ጋራ ሊያያዝ ይችላል ብሏል። ያ ማለት ነገሩን ከዚህ በኋላ እንደዋዛ አያየውም። ምን እየሰራችና ከማን ጋር ምን እያደረገች እንደሆነ እዝራ ኩኩሻን መከታተሉ የማይቀር ነው። እንግዲህ በዚህ ሰዓት ደግሞ ወይዘሮ መነንና አጸደ አብረው እየሰሩት ያለውን ተንኮል ሊደርስበት ይችላል።
ነገር ግን ሀብል ነገሩን ብዙ ቦታ አልሰጠችውም። ምን ልትሰራ ትችላለች? ስለ እሷ ህይወት አይመለከተንም በማለት እንደውም መጀመሪያ ላይ ወደ ቤታቸው ሁሉ ሊያመጧት እያሰቡ ነበረ። ለማርዳ ስለምትወዳትም ስለምታውቃትም ስለምታስብላትም ለማርዳ ሞግዚቱ ናት እዚህ ቤት ትምጣ እያለ ነበረ እዝራ። በዚህ ሁኔታ እያሉ ነው እንግዲህ የሰው ህይወት ቀምታ እየኖረች እንደሆነ የነገረችው። በሌላ በኩል ደግሞ ሜርሲ ጥግ ድረስ ማስመሰል ጀምራለች። ለምን እንደዚህ እንዳስፈልግ አላውቅም። ነገር ግን በአክስቷ ተንኮል እንግዲህ ምክርና ክፋት ተነሳስታ አሁን ላይ በቤተሰቦቿ ላይ ማስመሰልን ይዛለች። አባቷን ሳይቀር በሞተችው በእናቷ አጥንት እየማለች ጥሩ ሰው ለመሆንና በዛ ላይ ደግሞ የማህደር ግድያ ውስጥ እጇ እንደሌለበት ለአባቷ በእናቷ እየማለች ስታስረዳው ነበር። እንግዲህ በዚህ መጠን ህሊናዋን ሽጣለች። አባቷ በጆሮ ነው የሰማው ያለችውን ነገር በጆሮ። ታዲያ እንግዲህ ሰውየው ወይም ደግሞ አቶ እስክንድር ነገሩ ግራ ጋብቶታል። በዚህ መጠን ሰው እንዴት ጨካኝ ይሆናል? በሞተችው እናቷ አጥንት የምትምለው እኔ ጆሮዬን ልጠራጠር እያለ ይገኛል አቶ እስክንድር። ራሱ ነው የሰማት በጆሮዋ። እንግዲህ ማህደርን ካስገደለች በኋላ ለዛውም ጭማሪ ገንዘብ እንደሚፈልግ እህቱን ማርዳን ማሳከሚያ ገንዘብ ስለሚያስፈልገው ወንጀል ውስጥ ስለገባሁ ባንቺ ምክንያት ጭማሪ ገንዘብ ፈልጋለሁ ያለዛ አጋልጥሻለሁ ብሏት ሲላት ነው እንግዲህ ካስገደለቻት በኋላ ነው። ልታስገድላት እያሰበች እንኳ አይደለም አባቷ የሰማውና ይህ ነገር ሰውየው ራሱ ሚስጥር ሆኖበታል። የሰማውን እንዳልሰማ እንዴት ይተወው? የልጅቷ ደግሞ አይን አውጣነት ውሸት በጣም ነው የሚገርመው። እንግዲህ ይህ ሁሉ የመረዘቻት አክስቷ አጸደ ነች። ታዲያ አሁን ትልቅ ድራማ ጀምራለች። ቤተሰቦቹን ወይም አባቷንም ወንድሟንም ሀብልን እዚህ ቤት ይህን ቤት ለማፍረስ የዚህን ቤት ነገር ሁሉ ለማፍረስ ማስመሰልን እንግዲህ ተከናበታለች። ለዛም ሁሉንም ሰው እንግዲህ በእንባዋ እያታለለች እንደተቀየረችና አክስቷ መጥፎ ሰው እንደሆነች ከዚህ በኋላ አክስቷ በእነሱ ህይወት ውስጥ ጣልቃ እንዳትገባ አክስትየዋንም ከፍ ዝቅ አድርጋ እየተናገረች ትገኛለች። አጸደል ማለት ነው። ነገር ግን ከእነሱ ፊት እንደዛ ትናገር እንጂ በጀርባ እንግዲህ ሁለቱም ተነጋግረውበት እየሰሩት ያለው ድራማ እንደሆነ ሲያወሩ ሰምተናል። እነሱን ምንድነው ከከፍታቸው አውርጄ ለመፈጥፈጥ እንደዚህ ማስመሰል አለብኝ እያለች ትገኛለች። እና ግን በገዛ ቤተሰቦቿ ላይ እንደዚህ በአክስቷ ምክር ብቻ አይደለም። በነገራችን ላይ አክስቷ ምን ያክል መጥፎ ሰው እንደሆነች በብዙ ነገር እያየቻት ነው። አክሲዮኗን የእናቷን ንብረት ሳይቀር በእኔ ስም አድርጊልኝ ብላ በግልጽ ገንዘብ ወዳድ እንደሆነች ያየቻት፣ አሁንም ከአክስቷ ጎን ቁማ እንግዲህ ቤተሰቦቿን ለመጣል እየሰራች ትገኛለች። ታዲያ እንግዲህ ይህንን ማስመሰል ከሰሩ በኋላ ነበረ ወደ ክላሳቸው ሄደው ከዚህ በኋላ እንደዚህ ተለሳልሰን ከገባን በኋላ የእነሱን ልብ ካገኘን በኋላ የመጀመሪያ ስራችን እዝራን ማስወገድ ነው ስትል እንግዲህ አጸደ ተሰምታለች። ነገር ግን የኖሬ ስታወራ ድንገት ማርዳ ህፃኗ ልጅ ማለት ነው በር ላይ ቁማ ሰምታቸዋለች። ለዛም እንግዲህ ሳታቅ የሆነ እቃ ይወድቃል። እዝራን እናስወግደዋለን ስትል ማርዳ በጆሮዋ ሰምታለች። አጸደ ሩጣ ሄዳ እንግዲህ በሩን ስትከፍተው በር ላይ የቆመችው ማርዳ ነበረች። ማርዳን በኃይለኛው አስፈራርታታለች። ሰምታና ልጅ እያለች እንግዲህ አሁን ላይ አጸደ ማርዳ ላይ ምናልባት መጥፎ ነገር ልታደርግ ትችላለች። ምክንያቱም ደግሞ ሚስጥሯን ሰምታለች። ለዛም ምናልባት የማርዳ ህይወት ከዚህ በኋላ በጣም ከባድ ይመስለኛል። በወጣች በገባች ቁጥር የምታሰቃያት ህፃኗን ልጅ አጸደ አሁን ደግሞ ትልቅ ምክንያት አግኝታለች። ስለዚህ እዝራና ሀብል ከዚህ በኋላ ትልቅ የቤት ስራ ይጠብቃቸዋል፣ ማርዳን መጠበቅ። ያለዛ ግን እርግጠኛ ነኝ አጸደ የሆነ ነገር ልታረጋ ትችላለች ብዬ አስባለሁ። ተወዳጅና ልብ አንጠልጣይ የሆነው የሀብል ድራማ ትረካችን የዛሬው ይሄን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።